ለማወቄ ግን በጣም አሁን ደግሞ ተረጋግቼ ራሴን ሳየው ሳቄ ሁሉ መጣ እና በቃ ማለት በጣም ነው የተሰማኝ የደነገጥኩት። ምክንያቱም እኔ በጣም 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 ብቻ እንትን ቪዲዮን ተተዘጋ በኋላ ራሱ በጣም ነው ያለቀስኩት። እምባዬ ራሱ ዝም እንትን አላቆምልኝ አለ። ሆድ ነው የባሰኝ። ዝም ብዬ ሰክሰክ ብዬ ነው ያለቀስኩት። ግን ብቻ እንደዚህ አይነት ፕራንክ ቢቀርብኝ ሰላም ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በአገር ውስጥም በአገር ውጭም ያላችሁ ውድ ተመልካቾቼ እንዴት ናችሁ? እኔ ለእናንተ የምገልጸው ቃላት በጣም ያጥረኛል። በጣም ማለት ነው። በጣም ነው የምታበረታቱኝ፣ አመሰግናለሁ። እኔ በቻናሌ ያው ብቻዬ እንግዲህ የቤት እመቤት ስትሆኑ ከባድ ነዋ። የቤት እመቤት ሆንኩና በቃ እስኪ በእኔ ቻናል አንዳንዴ ገባ እያልኩ ብቻዬን መስራት ልልመድ ብዬ ነው። ስለዚህ ውዶችዬ እኔ በጣም ዛሬ የሚገርማችሁ በጣም ተናድጃለሁ። በጣም ማለት ነው። ብሬ ዛሬ የሰራኝን ስራ ብታዩ በጣም ነው የሚገርመው እና በኢትዮ ብርሃን ተለቋል ታላችሁ እና እኔ እንደዚህ ብቻ አልጠበቅኩም ነበር። በጣም ነው የደነገጥኩኝ። በጣም እኔ እንጃ እንደዛሬ ሁኜ ደንግጬ አላውቅም። ነፍሰ ጡር ደግሞ መደንገጥ እንደሌለበት ታውቃላችሁ። ፈርቼ በጣም ነው የፈራሁት። ከዛ ፕራንክ ነው ካለኝ ሁሉ በኋላ እንኳን አላመንኩም እና እኔ እንደዚህ የሚያስሩት ነገር ብዙ ቦታ ሰጥቼ አይቼው አላውቅም። ሲቀጥል ጥርሱ የተነቃነቀ ወይም የተመታ የወለቀ የሚያደርገው ነው የሚመስለኝ ነበር። እኔ አላውቅም። አንዳንዴ የክፍለ ሀገር ልጅ ስትሆኑ ደግሞ ብዙ ነገር ማታውቁት ነገር አለና እንደዚህ ጥርሳቸውን ወጥረው ሲሄዱ ወይም ሰው ተደባድቦ የረገፈ ምናምን ነገር ነው የሚመስለኝ እንጂ እንደዚህ አልጠበቅኩም ነበር። ግን ብሬ ግን በጣም ፌንት እንትን ማለት እኔ እግዚአብሔር ቸር ነው። ቅዱስ ገብርኤል አረጋግቶ አስቀመጠኝ እንጂ ሰው ደብድበት ነው ብዬ በጣም ነው የደነገጥኩት። በጣም ማለት ነው። ምክንያቱም ሰው ካልደበደበው አንድ ሰው ምንም ያልሆነ ሰው ጥርሱ እንደዛ አድርጎ ያስራል ብዬ አምኜ አላውቅም ነበር። አለማወቄ ግን በጣም አሁን ደግሞ ተረጋግቼ ራሴን ሳየው ሳቄ ሁሉ መጣ እና በቃ ማለት በጣም ነው የተሰማኝ የደነገጥኩት። መመታቱ ሳይሆን ሰው ጋር እንዴት ይጣላል? ተጣልቶ ማወቅ ሰው እንዴት ይጣላል ብዬ ነው ያሰብኩት። በቦክስ ተማትተን ተደባድበን ሲለኝ እውነት ነው የመሰለኝ። ምክንያቱም አጋጣሚዎች አይታወቅም ብዬ ማለት ነው። ሰው አንዳንዴ ሳታስቡት ወደ ሌላ ውስጥ ትገባላችሁ እና እንደዛ ነው ብዬ በጣም 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 ብቻ እንትን ቪዲዮን ተተዘጋ በኋላ ራሱ በጣም ነው ያለቀስኩት። እምባዬ ራሱ ዝም እንትን አላቆምልኝ አለ። ሆድ ነው የባሰኝ። ዝም ብዬ ሰክሰክ ብዬ ነው ያለቀስኩት። ግን ብቻ እንደዚህ አይነት ፕራንክ ቢቀርብኝ ደስ ይለኛል። አብሶ አሁን ላይ እርግዝና ላዳምጥ እኔ እሱን ምን ሆነ እያልኩ ሁሌ አብሬው ስለሚሄድ ምን ስለምል ምንም ችግር የለውም ነበር። አሁን ግን ከቤት መዋል አለብሽ፣ ከቤት ነው የምትወይ፣ የትም አትሄጂም ስላለኝ ከቤት ስለምውል እውነት ነው የመሰለኝ። ሲቀጥል እንደዛ እንደሚያደርግ ስላልነገረኝ እውነት ነው የመሰለኝ፣ አልነገረኝም። እና ውዶችዬ በጣም ነው የደነገጥኩኝ። በጣም በጣም ከሚገባው በላይ ማለት ነው። እና ውድ ተመልካቾች ለማንኛውም ገብታችሁ ታዩታላችሁ። እኔም በዚህ በራሴ ቻናል ልንገራችሁ ብዬ ነው እንጂ ገብታችሁ ታዩታላችሁ እናንተም። ስለዚህ እኔ እንጃ ብቻ በጣም ፍርሃት ብሎኝ ነበር። ግን እግዚአብሔር ይመስገን ጸጥ አለ ማለቴ። እግዚአብሔር የተመሰገነ ይሁን ብዬ ራሴን አጽናንቻለሁ።
እና ውዶችዬ እና አሁን ሰሞኑን አዲስ ነገር አለ እንድጠብቁ ማሳያችሁ ነገር አለኝ። ሰርፕራይዝ አለ ደስ የሚል እናንተ ጋር አብረን ነው የምናየው። አዲስ ነገር ደግሞ ለቤቴ ስራ ተጀምሮልኛል። የሚገርማችሁ ቤት እዚህ ቁጭ ብዬ እንድሰራ ስቱዲዮ እንደፈለግኩ እንዲያቀናብር ቅንብር እንዲሰራ ደስ የሚል ቦታ እንደ ራሱ አድርጎ አዘጋጅቶልኛል። ስሰራ ሙሉውን ስራዬን አሳያችኋለሁ። አሁን ታዩታላችሁ ውዶችዬ። ላይክ፣ ሸር፣ ሰብስክራይብ አድርጉኝ እና አዲስ ነገሩን ላሳያችሁ ነው ውድ ተመልካቾች እና ውዶችዬ ይሄን ይመስላል። ይኸው የተዘጋጀ ኮምፒውተር ይሄ ነው። ይኸው እዚህ ጋር ይሄን እንዲሰራ እዚህ ብለሽ መስራት አለብሽ ተብዬ ለእኔም ተዘጋጅቶልኛል። እዚህ ጋር ሆኜ ነው የምሰራው። በጣም ደስ የሚል ነው። ኪቦርዱ ራሱ ማታ የሚማርበት ነው። ይሄ ግን የኮምፒውተሩ ይሄን በቃ ኤዲት ሰራለው። ተከፍቶልኛል። እንኳን ደስ አለሽ በሉኝ ውድ ተመልካቾች። በጣም ደስ ብሎኛል። እንኳን ደስ አለሽ፣ እንኳን ደስ አለሽ በሉኝ። አዲስ ነገር ደግሞ አለ ያልኳችሁን ጠብቁ፣ ታዩታላችሁ። ስለዚህ እኔ በጣም ደስ ብሎኛል። ይኸው ስራ ጀምሬ ከቤቴ እየሰራሁ ነው። ምንም እንግዲህ እስከምወልድ ድረስ እዚህ ጋር እያቀናበርኩ ምስል ቅንብሩን እሱ ነው። ግን እኔ ቪዲዮ ኤዲቲንግ እንድሰሪ ብሎ ፎቶሾፕም ስለምሰራ በዛ ቀነሳለው፣ ኤዲት አደርጋለሁ። ካሜራም ስላለኝ ፎቶ አነሳለሁ። በሰፈራችሁ የምትፈልጉ ስልክ እናስቀምጥላችኋለን። በሚቀጥለው ቪዲዮዬ ስልክ አስቀምጥላችኋለሁ። ፎቶ አነሳለሁ፣ ኤዲት እሰራለሁ። በየቤታችሁ ለልደት የምትፈልጉ እኔ ለልደት ውጭ እንኳን ሰርግ ምናምን እሱ ይሰራል። ግን ልደት ቀለል ክርስትና የምትፈልጉ ካላችሁ እኔ እሰራላችኋለሁ። ከቤታችሁ ደውሉልን፣ ስልክ እናስቀምጣለን። ውዶችዬ ይሄን ይመስላል ቢሮዬ። ከዚህ በኋላ ቢሮዬ ይሄን ይመስላል። በዚህ ነው ገብቼ ምሰራው እላችኋለሁ። ውዶችዬ ሰላማችሁ ይብዛ። እኔ